ሰበር ዜና አብይ በፋኖ ጉዳይ የአማራ ጄኔራሎች ላይ እርምጃ ወሰዱ። መከላከያው እየታመሰ ነው። ህወሓት በወልቃይት በቀጣይ ሳምንታት ውስጥ ጥቃት ሊከፍት ማቀዱ ተሰማ። ይህ ኢትዮ ፖስት ነው። የከበረ ሰላምታችን በያላችሁበት የዓለም ክፍል ይድረሳችሁ እያልን የተወደዳችሁ የቻናላችን ቤተሰቦች ለአሁን የተደመጡና ወቅታዊና ሰበር መረጃዎችን አጠናክረናል። ዋና ዋናዎችንም እናስቀድማለን። አብይ የአማራ ጄኔራሎች ጋር አስደንጋጭ እርምጃ ወሰዱ። ይህን ተከትሎ የመከላከያው እየታመሰ ሲሆን ጄኔራል አበባው ታደሰ ከእርምጃው ለጥቂት ተርፈዋል። የአማራውን ጦርነት በትክክል አልመራችሁም በሚል ጠቅላዩ በርካታ የአማራ ተወላጅ የሆኑ የጦር መኮንኖች ላይ የወሰዱት እርምጃም ትኩረት ስቧል። ተሰሙታላችሁ። ሻዕቢያ ጸረ ሚሳኤሎችን አስጠጋ። ጠቅላዩ ጦርነቱ ከተጀመረ እንደ ጋዛና ዩክሬን ማንም አያድናችሁ ማለታቸውን ተከትሎ ባዳህሎ ቤተመንግስት ትርምሱ በርክቷል። ከትናንት ምሽት አንስቶ ሻዕቢያ የአየር ኃይል ማዘዣ ጣቢያውን ወደ አሰብ ያዛወረ ሲሆን ጦሩ በልዩ ሁኔታ በተጠንቀቅ እንዲሆን ማስዋል። ይህ በእንዲህ እንዳለ ሻዕቢያ ለኢትዮጵያ መልስ የሰጠ ሲሆን ብላ ሳይሉት ወጥ አድርጉልኝ ይላል ሲል በተረትና በዘለፋ የታጨቀ መልስም ሰጥተዋል። በዝርዝር ሰሙታላችሁ። የአሰብ ቁልፍ ያለው በአፋር እጅ መሆኑ ተነገረ። አንድ ዓለም አቀፍ የፖለቲካ ተንታኝ ተቋም የአሰብ ወደብ ቁልፍ ያለው የአፋር ቀጠና ላይ ነው ያለ ሲሆን ኢትዮጵያ አስተማማኝና ዘላቂ የባህር በር መተላለፊያ ለማግኘት የምታደርገው ጥረት ሊሳካ የሚችለው የአፋርን ሕዝብ በማዕከል ያደረገ ፖሊሲ ስትከተል ብቻ ነው ብሏል። በዝርዝር ይዘነዋል። ፕሮፌሰር ብርሃኑ ነጋ የሚመሩት ፓርቲ ለመጀመሪያ ጊዜ ብልጽግና ላይ ከባድ ትችት ሰነዘረ። ብልጽግና የህዝብ ጥቅምና ስልጣን መለየት ተስኖታል ያለው ኢዜማ ብልጽግና ግን ከስህተት ባሻገር የመብት ጥሰቶች ሲፈጸም ይስተዋላል ሲል ወንጅሏል። ይህ የፓርቲው መግለጫ ኢዜማ ከብልጽግና ጋር እየተቃቃረ መሆኑን ያሳየ ሆኗል። ታደምጡታላችሁ። የተወደዳችሁ የቻናላችን ቤተሰቦች እነዚህና ሌሎች መረጃዎችን አጠናክረናል። ቪዲዮውን ላይክና ሼር በማድረግ አብራችሁን ቆዩ። የአሰብ ቁልፍ ያለው በአፋር እጅ መሆኑ ተነገረ። አንድ ዓለም አቀፍ የፖለቲካ ተንታኝ ተቋም የአሰብ ወደብ ቁልፍ ያለው አፋር ቀጠና ላይ ነው ያለ ሲሆን ኢትዮጵያ አስተማማኝና ዘላቂ የባህር በር መተላለፊያ ለማግኘት የምታደርገው ጥረት ሊሳካ የሚችለው የአፋርን ሕዝብ ማዕከል ያደረገ ፖሊሲ ስትከተል ብቻ ነው ብሏል። የኢትዮጵያ የወደብ ጥያቄ የቀይ ባህር የጸጥታ ጉዳይ ዘላቂ መፍትሄ ሊያገኝ የሚችለው ለዘመናት ሲደርስ የነበረው የአፋር ሕዝብ የፖለቲካና ኢኮኖሚ በደል በመፍታት ብቻ መሆኑን አንድ አዲስ ጥናት አመላክቷል። የሆርን ሪቪው ተመራማሪ ዮናስ ይዘዘው ትንታኔ እንደሚያሳየው ታሪካዊ መኖሪያቸው በኢትዮጵያ በኤርትራና በጅቡቲ የተከፋፈለው የአፋር ሕዝብ በተለይም የኤርትራ ከኢትዮጵያ መገንጠል ዋነኛ ሰለባ ነው። ጥናቱ እንደሚከራከረው እንደ አውሮፓውያን አቆጣጠር በ1993 የተካሄደው የኤርትራ የነጻነት ሕዝብ ውሳኔ የአፋርን ሕዝብ ያላካተተና መሬታቸውን በመከፋፈል የኢትዮጵያን ታሪካዊ የወደብ መብት የዘጋ ሂደት ነበረ። የኤርትራ መገንጠል ያስከተለው ውጤት በአፋር ሕዝብ ላይ ድርብ ጭቆና አስከትሏል። አንደኛ በኢትዮጵያ በኩል ያሉት አፋሮች ታሪካዊ የባህር መውጫ የሆነው የአሰብ ወደብ በማጣታቸው ከባድ የኢኮኖሚ ጉዳት ደርሶባቸዋል። ሁለተኛ በኤርትራ በኩል የቀሩት አፋሮች ደግሞ በአዲሱ መንግስት ከባድ ጭቆና፣ መፈናቀልና የፖለቲካ መገለል እንደደረሰባቸውና በሺዎች የሚቆጠሩትም ወደ ኢትዮጵያና ጅቡቲ ለመሰደድ እንደተገደዱ ጽሑፉ ያብራራል። ሁለቱም አገራት የአፋርን ሕዝብ በጥርጣሬ ሲመለከቱት ቆይቷል። ይህም በቀጠናው ልማትና የፖለቲካ ተሳትፎ ወደኋላ እንዲቀር አድርጎታል። ትንታኔው እንደሚያስገነዝበው ኢትዮጵያ አስተማማኝና ዘላቂ ባህር በር መተላለፊያ ለማግኘት የምታደርገው ጥረት ሊሳካ የሚችለው የአፋርን ሕዝብ በማዕከል ያደረገ ፖሊሲ ስትከተል ብቻ ነው። የአፋርን ሕዝብ በፖለቲካዊና በኢኮኖሚያዊ አቅም ማጎልበት፣ መብቶን ማስከበርና እውነተኛ አጋር ማድረግ የሞራል ጉዳይ ብቻ ሳይሆን የጂኦፖለቲካ አስፈላጊነት ነው ሲሉም ጥናቱን ይደመድማል። አብይ የአማራ ጄኔራሎች ጋር አስደንጋጭ እርምጃ ወሰዱ። ይህን ተከትሎ መከላከያው እየታመሰ ሲሆን ጄኔራል አበባው ታደሰ ከእርምጃው ለጥቂት ተርፈዋል። የአማራውን ጦርነት በትክክል አልመራችሁም በሚል ጠቅላዩ በርካታ የአማራ ተወላጅ የሆኑ የጦር መኮንኖች ላይ የወሰዱት እርምጃ ትኩረትን ስቧል። የብልጽግና መንግስት በአማራ ክልል ሙሉ በሙሉ መዋቅሩ ተንኮታክቷል። የ4 ኪሎ ገዢዎች በአማራ ክልል የጀመሩት የእብደት ጦርነት ትልቅ ዋጋ እያስከፈላቸው ነው። እየሸረቧቸው ያሉ ሴራዎችም ከፋኖ መረብ አላመለጡም። የአማራን ሕዝብ ከፋኖ ነጥሎ ለመምታትና መከፋፈል ለመፍጠር ታስበው የተወጠነው እቅድም ግቡን ሳይመታ
ዛቻ ከሽፏል። መንግስት ጦሩን በጠቅላላ በአማራ ህዝብ ላይ ሲያዘምት ዓላማው የአማራ ህዝብ ትጥቅ አስፈታለሁ ፋኖንም አጠፋለሁ የሚል ነበር። ይህንን ህልም ለማሳካት አገዛዙ ከአንድ ዓመት በላይ ኳትኗል። በዚህ ሂደት አገዛዙ ያላመነው አሳካለሁ ወይ ብሎ የሚጠይቅ ቢኖርም እንዲያውም ትልቅ ኪሳራን ተከናንቧል የሚል ይሆናል። ጥቂቶችን ትጥቅ አስፈታለሁ ብሎ የገባው ሰራዊት ፋኖን ከቀላል እስከ ከባድ መሳሪያ አስታጥቋል። ፋኖን እበተናለሁ አለ። ይልቁንም ፋኖ ራሱን ከሻምበል ሻለቃ ብርጌድና ክፍለ ጦሮችም አልፎም በእዝ ደረጃ አደራጅቶም ሀገራዊ የወታደራዊ አቋም መያዝ መቻሉ ነው የተነገረው። በአንጻሩ ደግሞ ትጥቅ ማስፈታት ያስበው የመንግስት ሰራዊት በርካታ ወታደራዊ ኃይሉን ገብሮ በመፈረካከስ ላይ ይገኛል። ነገሮች በአይን ፍጥነት እንደ ቂጣ ዳቦ እየተገለባበጡ ነው። የሀገሪቱን ትንሣኤ የሚያስናፍቁ ክስተቶች ከኢትዮጵያ ሰማይ ስር በርክቷል። ማዕከላዊ መንግስቱ ለመገርሰስ ነፍጥ ያነሱት የፋኖ ታጣቂዎች እስከ ኦሮሚያ ጫፍ የዘለቀ ትንቅንቅ እያደረጉ ነው። በሳት አጥር ከበነዋል ያሉት የጎጃም ቀጠና በስፋት ስለመቆጣጠራቸውም ተዘግቧል። ይህ የጎጃም እንቅስቃሴ ወደ ጎንደር፣ ሸዋና ወሎ ተሻግሮ መንገዶች ተዘግተው የመንግስትን አጀንዳ ለማስፈጸም የገቡ የመከላከያ ሰራዊት አባላትን ጭዳ ያደረገ ጦርነትም እየተደረገ ነው። ሻቢያ ጸረ ሚሳኤሎችን አስጠጋ። ጠቅላዩ ጦርነቱ ከተጀመረ እንደ ጋዛና ዩክሬን ማንም አያድናችሁ ማለታቸውን ተከትሎ በአዳሎ ቤተ መንግስት ተረምሶ በርክቷል። ከትናንት ምሽት አንስቶ ሻቢያ የአየር ኃይል ማዘዣ ጣቢያውን ወደ አሰብ ያዛወረ ሲሆን ጦሩ በልዩ ሁኔታ በተጠንቀቅ እንዲሆንም አስቷል። ይህ በእንዲህ እንዳለ ሻቢያ ለኢትዮጵያ መልስ የሰጠ ሲሆን ብላ ሳይሉት ወጥ አድርጉልኝ ይላል ሲል በተረትና ዘለፋ የታጨቀ መልስ ሰጥቷል። ጠቅላይ ሚኒስትር አብይ በማንኛውም ሰዓት ጦርነቱ ሊጀመር ይችላል፣ ከተጀመረ ደግሞ እንደ ጋዛና ዩክሬን ማንም አያድናችሁም ብለዋል። የአስተያየት አስመራን እንደ ጋዛ የሚለውን ትንታኔ ያስታውሰው ሆኗል። በዚህ የጠቅላዩ ንግግር የኤርትራ ባለስልጣናት ድንጋጤ ውስጥ መግባታቸው ተነግሯል። ይህን ተከትሎ አብይ ከፓርላማ ንግግር ሳይጨርሱ ሻቢያ የአየር መሳሪያዎችን፣ ጸረ ሚሳይሎችን እንዲሁም ሚግ ጀቶችን ወደ አሰብ አስገብቷል። ይህም አብይ በማንኛውም ሰዓት ጦርነቱ ሊነሳ ይችላል ሲሉ መናገራቸውን ተከትሎም የአየር ጥቃት ሊፈጸምብኝ ይችላል ከሚል ስጋት የመነጨ እንደሆነም ከስፍራ የወጡ መረጃዎች አረጋግጧል። ይህ በእንዲህ እንዳለ ሻቢያ በአፈቀላጤው አጥኡ የማነ በኩል ለኢትዮጵያ መንግስት ምላሽ ሰጥቷል። በምላሹም ብላ ሳይሉት ወጥ ጨምሩልኝ ይላል ሲል ተሳልቋል። የኤርትራ መንግስት ቃል አቀባይ የማነ ገብረ መስቀል የኢትዮጵያው ገዢ ብልጽግና ፓርቲ በባህር በር ጉዳይ ላይ የሚከተለው አምታች የሆነ አካሄድ በቀጠናው ጦርነት ሊቀሰቀስ ይችላል በማለት አስጠንቅቋል። የኢትዮጵያ ጦር ኃይሎች ጠቅላይ ኤታማዦር ሹምና ሌሎች ሀገሪቱ ከፍተኛ ጦር መኮንኖች በኤርትራ ላይ የጦርነት ዛቻ ማሰማት ቀጥለዋል በማለት የከሰሱት የማነም በሌላ በኩል ደግሞ ብልጽግና ኢትዮጵያን ከምጽዋ አሰብና ከጅቡቲዋ ታጁራ ወደብ ጋር የሚያገናኝ የባቡር ሀዲድ ለመገንባት እንዳቀደች በመግለጽ አምታች አካሄድ ይከታል በማለትም ገልጿል። የፓርቲው ውሳቤ ግን ከቀልቦና ከመነጫ ፍላጎትና ከቀጠናዊ የሰላምና ትብብር ፖሊሲ ጋር አንዳችም ግንኙነት የለውም ሲሉ የማነ አጣጥሉታል። ኢትዮጵያ በአሰብ ወደብ ላይ ያነሳችውን ጥያቄ የማይጨበጥ የህልውና ቅዠት በማለት ያጣጣሉት የማነም በአብይ በኩል የቀረበው የንግግር ጥያቄን በር ዘግቷል። የኢትዮጵያ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ከሰሞኑ ባደረጉት ንግግር ኢትዮጵያ በባሌም ሆነ በቦሌ የባህር በር እናገኛለን ማለታቸው ይታወሳል። ብርሃኑ ኢትዮጵያ በየትኛውም መንገድ የባህር በር ባለቤት ትሆናለች ባሉበት ንግግር ላይ 200 ሚሊዮን ህዝብ በ2 ሚሊዮን አይዘጋም በማለት መልእክቱን ለኤርትራ መሆኑ አመላክቷል። የኤርትራው ቃል አቀባይ ኢትዮጵያ ከቀይ ባህር ሀገራት ወደቦች ጋር በቀጥታ የሚያገናኛትን የባቡር መስመር ለመገንባት የያዘችውን እቅድ ተቃውሟል። የማነ ኢትዮጵያን ከምጽዋ አሰብና ከጅቡቲ ታጁራ ወደብ ጋር የሚያገናኝ የባቡር መስመር ለመገንባት መታቀዱን አምታች አካሄድ በማለትም ተችተውታል። ፕሮፌሰር ብርሃኑ ነጋ የሚመሩት ፓርቲ ለመጀመሪያ ጊዜ ብልጽግና ላይ ከባድ ትችት ሰነዘረ። ብልጽግና የህዝብ ጥቅምና ስልጣን መለየት ተስኖታል ያለው ኢዜማ ብልጽግና ግን ከስህተት ባሻገር የመብት ጥሰቶች ሲፈጽም ይስተዋላል ሲሉ ወንጅሏል። የፓርቲው መግለጫ ኢዜማ ከብልጽግና ጋር እየተቃቃረ መሆኑን ያሳየ ሆኗል። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ብልጽግና ፓርቲ የህዝብ ዘላቂ ጥቅምና ጊዜያዊ የስልጣን ፍላጎት መለየት ተስኖታል ሲል አዲስ ባወጣው መግለጫ ወቅሷል። ኢዜማ በመግለጫው ገዢው ብልጽግና ፓርቲም ሀገርና ዘላቂ የህዝብ ጥቅም ከጊዜያዊ ስልጣን ፍላጎት በላይ መሆናቸውን አልተገነዘበም ብሏል። ገዢው ብልጽግና የህዝብ ጥቅምና ስልጣን መለየት ተካቶት ገዢው ብልጽግና የህዝብ ጥቅምና ስልጣን መለየት ተስኖታል ያለው የኢዜማ ብልጽግና ግን ከስተት ባሻገር የመብት ጥሰቶች ሲፈጸም ይስተዋላል ብሏል። ብልጽግና መንግስታዊ ማቅረን ለፓርቲ ጥቅም የመዋል ተግባር በአስቸኳይ እንዲያቆም ኢዜማ አሳስቧል። እንደቀደሙት የኢትዮጵያ አዛዦች ብልጽግና ፓርቲን በታሪክ መዝገብ የዲሞክራሲ አክሻፊ ተብሎ ለመመዝገብ እየተንደረደረ መሆኑን ጠቁሟል። ኢዜማ በአገሪቱ የፖለቲካ ምህዳር ውስጥ ፈታኝ ሆነው ከሚገኙ ጉዳዮች መካከል ፖለቲካ ምንድን ነው? የፖለቲካ ፓርቲ ምንድን ነው? ሚናውስ በተለይ ከሌሎች ክልሎች ጋር
ህጋዊ ሰውነት ካላቸው ድርጅቶች በምን ይለያል? መንግስትና ፓርቲ የተለያዩ አካል ናቸው ወይስ አንድ ናቸው? የሚሉ ጽንሰ ሐሳቦች ላይ መሰረታዊ ያረዳድ ስህተት መሆኑን የፓርቲው ባወጣው መግለጫም ገልጿል። በመንግስት መዋቅር ውስጥ የፓርቲ ሴል ስብስቦችን ጨምሮ ሌሎች የፓርቲ ስራዎችን በመንግስት ሀብት መጠቀም የብልጽግና መለያ መሆኑን ኢዜማ ጠቁሟል። ብልጽግና መንግስትና ፓርቲ ይለያያሉ የሚለው መርህ ላይ በቂ ግንዛቤ እንደሌለው እያሳየ ይገኛል ብሏል። ከቅርብ ጊዜ ወዲህ ደግሞ የመንግስት ሰራተኞች ያለ ፍላጎታቸው የተለያዩ ተጽዕኖዎችን በመጠቀም አባል እንዲሆኑ ጫና እያሳደረ መሆኑን ኢዜማ አረጋግጫለሁ ብሏል። የተግባር ገዢው ብልጽግና ፓርቲ ሐሳቡን ሽጦ ቅቡልነት የማግኘት እድሉ ላይ በራስ መተማመን የሌለው መሆኑን የሚያመለክት መሆኑን ገልጿል። ድርጊቱ የመንግስት ኃላፊነት የተሰጣቸው የፓርቲ አመራሮች ስልጣንን ያላግባብ እንደሚጠቀሙ ያሳያል። ብልጽግና በዝቅተኛ የኑሮ ደረጃ የሚገኙ ዜጎችን ጫና ውስጥ በመክተት አባል በማድረግ የአባላቱን ቁጥር ከፍ በማድረግ መንቀሳቀሱን ኢዜማ አረጋግጫለሁ ብሏል። የመንግስት ተግባር በዋነኝነት አስቸጋሪ ሆኖ ያለውን የገዢው ፓርቲ መንግስት አንድና ያው የመሆን ጉዳይ የበለጠ የሚያጠናክር መሆኑን ጠቁሟል። ፓርቲው በተደጋጋሚ ይገዛልታለው የሚለውን የሀገሪቱን የበላይ ህግ የበላይነት ግድ እንደማይለው በተግባር እያረጋገጠ ነው ብሏል። አበቃን። መልካም ጊዜን ተመኘን።